Take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምን አላችሁልን? ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ማንቸስተር ዩናይትድ የዚህ የውድድር ዓመትን የመጨረሻ የኦልድ ትራፎርድ ጨዋታውን ትናንትና ምሳ ሰዓት 8 ሰዓት ተኩል ላይ በኦልድ ትራፎርድ ማከናወን ችሏል። የሲዝኑ የ37ኛ ሳምንት መርሃ ግብር ግን የኦልድ ትራፎርድ የመጨረሻ ጨዋታ ነበረ። ብዙ ኢሞሽናል ጉዳዮች የነበሩበት ጨዋታ ነበር። የካስሜሮ ሽኝት፣ የመጨረሻ የኦልድ ትራፎርድ ጨዋታ፣ የብሩኖ ፈርናንዴዝ 20ኛ አሲስት መሳካት እንዲሁም ማንቸስተር ዩናይትድ በውድድሩ ዓመቱ ሶስተኛ ሆኖ ማጠናቀቁን ያረጋገጠበት ብቻ በርካታ መልካም ጉዳዮች የነበሩበት ጨዋታ ነበር። ጨዋታው ልንዳስስ ግን ደግሞ ኢሞሽናል ጉዳዮችን አብዝተን ልናወራ ተገናኝተናል። አብራችሁን ስለምትቆዩ ስለምታደምጡን ከልብ እናመሰግናለን። በቆይታችሁ ወቅት ቪዲዮን ገና ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ የሰብስክራይብ በተኑንም ያልተጫናችሁ አድማጮቻችን ተጫኑልን። የኮሜንት መስጫው ሳጥን እናንተን ይጠብቃል። በተለይ ስለ ብሩኖ አሲስትና ስለ ካስሜሮ የሚሰማችሁን ስሜቶች ትጽፉልኝ ዘንድ ጠይቃችኋለሁ። ብዙ ጉዳዮች እናነሳለን። ስለ ካስሜሮም ስለ ብሩኖ ብዙ ጉዳዮችን፣ ኢሞሽናል ጉዳዮችን እናነሳለን። አብራችሁን ቆዩ። የምትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። የአመቱ የሜዳ የመጨረሻ ጨዋታ ነበር በኦልድ ትራፎርድ የተከናወነ ማለት ነው። ስለዚህ በዚህ ሳምንት አብዛኞቹ የመጨረሻ የሜዳ ጨዋታዎች ያከናወኑ ቡድኖች ተመልክታችሁ ከሆነ ቤተሰቦቻቸውን ይዘው ነው ወደ ሜዳ የሚገኙት። ምክንያቱም ደጋፊዎችን ለመሰናበትና ለአዲሱ ሲዝን በሰላም ያገናኝን ለማለት እናም ደግሞ አንዳንድ ኢሞሽናል ነገሮችን ለማድረግ ከክለቡ የሚሰናበቱ አሰልጣኞችን፣ ተጫዋቾችን በክብር ለመሸኘት ማንቸስተር ዩናይትድም እንደዚህ አይነት ኢሞሽናል ጉዳይ ነበረበት። እንግዲህ ዋናውን ታርጌት ማይክል ካሪክን የነበረበትን ዋና ሚሽን አኮምፕሊሽ አድርጓል፣ ወይም ደግሞ ወደ ሻምፒዮንስ ሊግ ቡድኑ መልሷል። ሶስተኛ ደረጃንም ይዞ እንደሚያጠናቅቅ እርግጥ ማድረግ ችሏል። ግን ይሄኛው ጨዋታ ብዙ ነገሮች አሉ። ካሪክ ወደዚህኛው ጨዋታ ሲመጣ እርግጥ የማንቸስተር ዩናይትድ አሰልጣኝ ቋሚ አሰልጣኝ መሆን አረጋግጦ ነው 2 ዓመት ኮንትራት ፈርሟል። ማንቸስተር ዩናይትድ በዚህ 24 ሰዓት ውስጥ ኦፊሻል ያደርጋል ተብሎ ይጠበቃል። ግን ሁሉም ነገሮች አልቀዋል፣ ተፈርሟል። የሚቀጥሉት 2 ዓመታት የማንቸስተር ዩናይትድ ቋሚ አሰልጣኝ ማይክል ካሪክ መሆኑ ታውቋል። እና ይሄኛው ጨዋታ ትልቁ ጉዳይ ደጋፊዎችን በአሪፍ ውጤት ጨዋታውን አሸንፈው መሰናበትና የካስሜሮን ሽኝት ማሳመር፣ እንዲሁም ደግሞ ዋናው ጉዳይ ብሩኖ ፈርናንዴዝ የፕሪሚየር ሊግ የምንጊዜም የአንድ የውድድር ዓመት የአንድ ሲዝን በርካታ አሲስቶችን የማድረግ ሪከርድ የመጋራት ጉዳይ ነበረ። ምክንያቱም ባለፉት 2 ጨዋታዎች ላይ ይህን ጉዳይ አለማድረግ ወይም ደግሞ ይህን ቁጥር አለማሳካቱ ተከትሎ ጥቂት ፕሬር ነበረ። እነዚህን ጉዳዮች ለማድረግ ነው ጨዋታው የተከናወነው። ግን ማንቸስተር ዩናይትድ ጨዋታውን 3-2 አሸንፎ አዝናኖትን የፈጠረ አዝናኝ ጨዋታ ነበር። ለኖርማል ወይም ደግሞ የኒውትራል ለሆኑ ደጋፊዎችም አዝናኝ ጨዋታ ነበረ። ቀን 8 ሰዓት ተኩል የተከናወነ ጨዋታ ነው። እሁድ ቀን 8 ሰዓት ተኩል የሚከናወኑ ጨዋታዎች ብዙም አይደሉም። እሁድ ዕለት የምሳ ሰዓት ጨዋታዎች አይኖሩም። ያልተለመደ ነው። ግን ማንቸስተር ዩናይትድ በዚህ ውድድር ዓመት ባልተለመዱ ሰዓቶች መጫወት ለምዷል ማለት ይቻላል። እናም ጌሙ ኢሞሽናል ነገሮቹ ብዙ ነበሩ። እነሱን ብናነሳ በጣም የተሻለ ይመስለኛል። እና ትልቁ ጉዳይ የብሩኖ ፈርናንዴዝ ጉዳይ ነው። እንግዲህ ብሩኖ ፈርናንዴዝ ከኬቨን ደብሬይን እና እንዲሁም ከቴሪ ዳን ኦንሪ ጋር እኩል የሚያደርገውን የ20 በአንድ ውድድር ዘመን ለቡድን ጓደኞቹ ጎል የሚሆን ኳሶችን ማቃበል ሪከርድ መጋራቸዋል። እርግጥ በዚህኛው ጨዋታ ብቻ ብሩኖ ፈርናንዴዝ ይሄኛው ሪከርድ የመስበር እድሉ በጣም ሰፊ ነው የነበር። 7 የጎል እድሎችን ነው እንግዲህ መፍጠር የቻለ። አሁን 4ኛው ወይም 5ኛው በአንድ ውድድር ዘመን ብዙ የጎል እድሎችን የፈጠረው ተጫዋች ነው ብሩኖ ፈርናንዴዝ ማለት ነው። በዚህኛው ጨዋታም 7 የጎል እድሎችን መፍጠር ችሏል። 7 በርካታ ይመስላል አይደለም? ግን የተቆጠረለት 1 ጎል ነው። ብዙ ጊዜ አሲስት በእጃችሁ ላይ የሚገኝ ዳታ አይደለም፣ ወይም በእጃችሁ ላይ የምታደርጉት ነገር አይደለም። ጎል ማስቆጠር ቢሆን በእጃችሁ ነው፣ ግን አሲስት ግን የቡድን ጓደኞቻችሁ ያን ሊያደርጉ ይገባሉ። ለብሩኖ ፈርናንዴዝ ይሄ ያስፈልገው ነበረ። ለማንቸስተር ዩናይትድ ምንም ሊሆን ይችላል፣ ግን ለሚቀጥሉት 100 ዓመታት ወይም ለሚቀጥሉት ይሄ ሪከርድ እስኪሰበር ድረስ በቀላሉ የሚሰበረው ሪከርድ አይደለም። የብሩኖ ስም ተደጋግሞ ይነሳልና ያለፉት 6 ዓመታት ላደረገው አስተዋጽኦ ይሄ ነገር የሚገባው ይመስለኛል። አንዳንድ ተጫዋቾች ከዓመታት በኋላ ሲታወሱ በኖርማል ነገር መታወስ የለባቸውም፣ ወይም ደግሞ ብሩኖ ፈርናንዴዝ ኖርማል ፕሌየር እንዳልሆነ ማስረጃ ያስፈልጋቸዋል። ለዛ ማስረጃ ይሄ ዳታ ጥሩ ነው።
በአንድ የውድድር ዘመን 20 ወይም ደግሞ በአሜክስ ከብራይተን ጋር ሌላ ተጨማሪ አሲስት የሚያደርግ ከሆነ 21 አሲስቶች ላይ መድረስ ይችላል እና ምስክር ሊሆናችሁ የሚገባ ዳታ ያስፈልጋል እና እንደዚህ አይነት ነገር ለቡድኑ አስፈላጊ ለማንቸስተር ዩናይትድ ያለፉት ዓመታት በዋንጫ የታጀበ በተለይ ደግሞ በሜጀር ትሮፊ የታጀበ ሲዝን ባይኖረውም ግን ላሳለፈው ኮንሲስተንሲ ለሆነ ፐርፎርማንስ ለሰጠው ስሜት ለሰጠው መሪነት ለሰጠው ወኔ የሆኑ ሽልማት ይገባው ነበር እና ያን በማሳካቱ በጣም ነው ደስ ያለኝ። ግን ደግሞ ብዙ ሰው ነው የተጨነቀለት ማለት ይቻላል። ያን ካሳካ በኋላ የማንቸስተር ዩናይትድ ተጫዋች በሙሉ እሱን ነው ኮንግራ ሲሉት የተመለከትነው። ሳላመንሰን ሳይቀር ወደ እሱ መጥቶ ኮንግራ ሲለው ተመልክተናል። ከመስት ኦዚል 19 አሲስት ጋር እኩል ሆኖ ይህን ጨዋታ ያደረገው። 2 ጨዋታዎች አለፉት፣ ግን 20ኛ ላይ መድረስ ይችላል። አሁን በአሜክስ አንድ ፋይናል ዳንስ አለው የመጨረሻ ማለት ነው። ከብራይተን ጋር ጨዋታውን ያከናውነው። በዛ ጨዋታ ላይ ጨዋታው ማንቸስተር ዩናይትድ አሸንፈም ተሸንፈም እሱ አሲስት ማድረግ የሚችል ከሆነ የፕሪሚየር ሊጉ የምንጊዜም ቤስት ፕላይ ሜከር ይሆናል ማለት ነው። እሱም ሌላ በጣም አስደናቂ ጉዳይ ነው የሚሆነው። ማንቸስተር ዩናይትድ ጨዋታውን 1-0 እየመራ ነው የወጣ በሉክ ሾው ያልታሰበ ጎል ማለት ይቻላል። በጣም ጥሩ ነው ማንቸስተር ዩናይትድ ጨዋታውን የጀመረው በሁሉም ነገር በጣም ጥሩ ነው። በጎል ሙከራም በሁሉም ነገር ጥሩ ከ20 ምናምን በላይ ሙከሮችን ያደረገበት ጨዋታ ነው። ሉክ ሾው ባውንስ አድርጎ ከክሪላንስ የተመለሰን ኳስ ነው ወደ ፋር ፖስት የሩቁ አንግል ላይ መጥቶ ማስቆጠር የቻለው። ይሄኛው 4ኛ የፕሪሚየር ሊግ ጎል እንደሆነ ታውቃላችሁ ለሉክ ሾው በኬረሩ ነው የምላችሁ። 295 ጨዋታዎችን አከናውኗል። 4ኛ የፕሪሚየር ሊግ ጎሉ ነው 4ኛ ማለት ነው። እናም ከ2 ዓመታት በኋላ ነው ጎልም ሲያስቆጥር 2023 ጃንዋሪ ላይ ቦርንሞዝ ላይ ጎል ካስቆጠረ በኋላም ነው ይሄን ጎል ማስቆጠር የቻለና የሚገርም ነው። በዚህ ውድድር ዓመት መቼም የሉክ ሾው የፊትነስ ጉዳይ የማንቸስተር ዩናይትድ የሜዲካል ክፍል በጣም ሊያስወድስ ይገባል። በጣም ሊያስወድስ ይገባል። ለንጻሬ እንኳን አይቀርም። በዚህ ውድድር ዓመት ሁሉንም የሊግ ጨዋታዎች ጀምሯል። ሁሉንም ማለት ነውና በርካታ ደቂቃዎች የተጫወተ የማንቸስተር ዩናይትድ ተጫዋች ሉክ ሾው ነው። ማመን ይከብዳል አይደል? ምክንያቱም ከዓመታት በፊት እንደዚህ አይነት ተጫዋች አይደለም። ባለፈው የውድድር ዓመት 4 ጨዋታ ብቻ የጀመረ ከአንድ ዓመት በፊት ደግሞ 12 ጨዋታዎችን ብቻ የጀመረ በሁለት ዓመት ውስጥ 16 ጨዋታ ብቻ የጀመረ ተጫዋች በዚህ ውድድር ዓመት ከ38 ጨዋታዎች ማከናወን እንደቻለ ስትሰሙ በጣም አስደናቂ ነው የሚሆነውና የሉክ ሾውን ፊትነስ ማስተካከል የቻሉት የማንቸስተር ዩናይትድ ሜዲካል ስታፍ ብዙ ሊወደሱ የሚገባ ይመስላል። በዚህ ጎል ነው ማንቸስተር ዩናይትድ ጨዋታውን እየመራ ይወጣ። እናም አረጋግጧል በዚህ ውድድር ዓመትም ከረፍት በፊት ጨዋታዎች እየመራ ወጡን መሸነፍ እንደማይችል ማለት ነው። ማንቸስተር ዩናይትድ አሁን በታሪኩ በኦልድ ትራፎርድ ጨዋታዎችን እየመራ ወጡ ተሸንፎ አያውቅም። 333 ጌሞች አልፈውታል እየመራ ወጡ ማለት ነው። ከዛ 307ቶችን አሸንፏል፣ 26 ናቸው ይወጣል። ሽንፈት የሚባል ነገር ገጥሞት አያውቅም። ሽንፈት የሚባል ነገር ማለት ነው። ሁለተኛው አጋማሽ ሲጀምር ጨዋታው አቻ መሆን ችሎ ነበረ። ሞራታ ጎል አስቆጥሮ የመጀመሪያ ጎል ነው ለኖቲንግሃም ፎረስት ሲያስቆጥር ከኤሊት አንደርሰን የተሻገረለትን ኳስ ነው ማስቆጠር ይቻላል። ኤሊት አንደርሰን ከጨዋታው በኋላ በኢንስታግራም የፖስታቸው ፖስቶች በጨዋታው ውስጥ የነበረው ፐርፎርማንስ ምናምን ሲታይ የማንቸስተር ዩናይትድ ትኩረት እንደገና ተመልሷል። እኔ ኤሊት አንደርሰን ማንቸስተር ዩናይትድ ማስፈረም አለበት ወይስ የለበትም በሚለው ጉዳይ ላይ አንድ ብቻውን ቪዲዮ ብሰራላችሁ በጣም ደስ ይለኛል። ግን ኤሊት በጣም የደንቅ ፐርፎርማንስ ነበረው በኖቲንግሃም ፎረስት በኩል እሱ ያሻገረለትን ኳስ ሞራታ አስቆጠረ። እናም ጨዋታ ወደ አንድ አቻ መጣ። ግን ወዲያውኑ ነበር ማቲያስ ኩኛ ምላሽ መስጠት የቻለ የቫር ውሳኔ የጠየቀ ነበረ። ግን ማቲያስ ኩኛ ብራሂም ቤሞ የእጅ ንክኪ ነበረው በሚል ግን ከረዥም ጊዜ ቫር ምልከታ በኋላ የማቲያስ ኩኛ ጎል ጸድቋል። ያች የተለመደች ዳንሱንም ሲያሳየን ተመልክቶናል። 10ኛ የሊግ ጎል ማስቆጠር ይችላል ማቲያስ ኩኛ እና 3ኛው የደቡብ አሜሪካ የማንቸስተር ዩናይትድ ተጫዋች ሆኗል ደብል ዲጂት ጎል ማስቆጠር የቻለ ማለት ነው። 2007-8 ሲዝን ካርሎስ ቴቬዝ 14 ጎሎችን አስቆጥሮ ነበር። ኤዲሰን ካቫኒ ደግሞ በ2020-21 ሲዝን ላይ 10 ጎሎችን ማስቆጠር ችሎ ነበር። ከነሱ በኋላ ከደቡብ አሜሪካ የተገኘ ተጫዋች ሆኗል። ሶስተኛው ተጫዋች ማለት ነው። 10 እና ከዛ በላይ ጎሎችን በአንድ የውድድር ዘመን ለማንቸስተር ዩናይትድ በማስቆጠር ማለት ነው። እሱ አስቆጠረ። እሱ ጎሉን ካስቆጠረ በኋላም ሌላ 3ኛ ጎል ተቆጠረ። ይሄኛው የብሩኖ ፈርናንዴዝን ወይም ብሩኖ ፈርናንዴዝ ሬጂስተር ያደረገበትን አሲስት የተመለከትንበት የብራሂም ቤሞ ጎል ማለት ነው። ብራሂም ቤሞ ሌላ ተጨማሪ ጎል የማስቆጠር እድል እንዲሁም ደግሞ ሌሎች አማድ ዶርጉ ሌሎች ተጨማሪ ጎሎች የማስቆጠር እድል ነበራቸው ለብሩኖ ፈርናንዴዝ። ግን ብራያን ያን ጎል አስቆጥሯል። 3ኛ ጎል ነው። ከፌብሩዋሪ በኋላ ነው እንግዲህ ጎል ሲያስቆጥር 11ኛ የፕሪሚየር ሊግ ጎል ነው ማስቆጠር የቻለ። እናም አዲሶቹ የማንቸስተር ዩናይትድ ትሬዎች ወይም ደግሞ የፊት መስመር ተጫዋቾቹ ማቲያስ ኩኛ፣ ብራሂም ምቤሞ እና ቤንጃሚን ሴስኮ ሶስቱም ከ10 በላይ ጎሎችን ማስቆጠር ችሏል። ምቤሞ 10፣ ሴስኮ 11፣
ኩኛ 10 ማለት ነው። ይሄ የሆነው በማንቸስተር ዩናይትድ እግር ኳስ ታሪክ ውስጥ አንዴ ብቻ ነው። 3 ተጫዋቾች ከ10 በላይ ጎሎችን የጎል ተሳትፎች ሲኖራቸው ማለት ነውና በጣም ፐርፌክት የሆነ ግዥ ማንቸስተር ዩናይትድ እንዳሳለፈ ያሳያል። ሳንለመንሰን ሳንረሳ ማለት ነው። በጣም ፐርፌክት የሆነ የዝውውር ጊዜ ማንቸስተር ዩናይትድ እንዳሳለፈ ይታወቃል። እንደዚህ ነው ቲም ቢውልድ የሚደረገው ማለት ነው። እንደዚህ ፐርፌክት 4 ተጫዋች ዝውውር ፈጽመ ዘንድሮ የምታደርገው 3ም የሆነ 4 ተጫዋች ፐርፌክት ከሆነ ቲም ቢውልድ አረክ ይባላል። በደንብ ሰራህ ይባላል። በደንብ ማለት ነውና ይሄኛውም ይጠበቃል በዚህ ውድድር ዓመትም እና ደግሞ ከአሪፍ ሲዝን በኋላ የምታደርገው የዝውውር መስኮት በጣም አሪፍ ነው። መጥፎ ሲዝን ስታሳልፍ በርካታ ተጫዋቾች መጥፎ የሆኑ ይመስልና በርካታ ዝውውሮች ለማድረግ ትገደዳለህ። ጥሩ ሲዝን ግን አሳልፈ ዝውውሮች ስታከናውን በርካታ ተጫዋቾች ወደ ብቃታቸው ተመልሶ ለምሳሌ ኮቢ ማይን ወደ ብቃቱ ተመልሶ በርካታ ተጫዋቾች ወደ ብቃታቸው ተመልሶ ዝውውሮች ስታከናውን የምታደርጋቸው ዝውውሮች ብዙ የሚዲያ ክፍል ላይ ያካሉ ይችላሉ። ለማንቸስተር ዩናይትድ ይሄኛው በጣም መልካም ይመስለኛል። አዲሶቹ ዝውውሮች በሙሉ የተሳካ ጊዜ መሆናቸው ከዛ በኋላ ሞርጋን ጊብስ ዋይት ጎል አስቆጥሮ ጨዋታው ወደ 3-2 ተጠናቆ ነው እንግዲህ ጨዋታው ያለቀ። ዩናይትድ ከፎረስት ጋር ያለፉትን 7 የሚዲያ ጨዋታዎች 6ቱን ማሸነፍ ችሏልና በጣም ጥሩ ሪከርድ ነው ያለው ማንቸስተር ዩናይትድ ከፎረስት ጋር። ከዛ በኋላ ስሜቱ የሚያደርጉ ነገሮች ነበሩ። አንደኛው ብሩኖ ፈርናንዴዝ ላረገው የ20 ጎል አስተዋጽኦ ከማንቸስተር ዩናይትድ ሲኢኦ ኦማር ቤሬዳ ምንድን ነው የሚባል የማስታወሻ ሽልማት በዚህ ውድድር ዓመት ያደረጋቸውን ጎሎች አሲስት ሲያደርግ እና ጎል ሲያስቆጥር የሚያሳይ ሴሌብሬሽን ፎቶ ያለበት ፍሬም ተሰጠው። እናም ከዛ በኋላ መናገር ችሏል። ዋናው ጉዳይ ጨዋታዎችን ማሸነፍ ነው፣ ግን ደግሞ ላረኩት ነገር ሰዎች ምስጋና ወይም ደግሞ የሆነ ነገር ሲያደርጉልኝ እና በዚህ ውድድር ዓመት የሊጉ ምርጥ ተጫዋች እንደሆንኩ ሲናገሩ ሲሰማ ለእኔ ትልቅ ነገር ነው ሲል መሰማት ችሏል ብሩኖ ፈርናንዴዝ። ከዛ በኋላ ኢሞሽናሉ ጉዳይ የካስሜሮ ጉዳይ ነው። የካስሜሮ ሽኝት ነው የሚጠበቅ ነበረ የመጨረሻ ጨዋታው እንደሆነ ስለሚታወቅ ማለት ነው። እናም በጣም በውብ ሁኔታ ነው የተሸኘ ማለት ይቻላል። ይሄን ያላገኙ በርካታ ተጫዋቾች አሉ። ክርስቲያኖ ሮናልዶ፣ ዴቪድ ዲያ የመሳሰሉ የማንቸስተር ዩናይትድ ሌጀንዶች ይህን ማግኘት አልቻሉም። ካስሜሮ ይህን ማግኘት ችሏል በትንሽ ሲዝን ማለት ነው። ግን ሁለት ነገር ነው እዚህ ጋር ማንሳት ያለብን ማለት ነው ካስሜሮን በተመለከተ ማለት ነው። ብቻውን ፕሮግራም መስራት ካለብን እንሰራዋለን። ግን የመጣበት የውድድር ዘመን ታስታውሳላችሁ የኤሪክ ቴን ሃግ የመጀመሪያ ሲዝን። ኤሪክ ቴን ሃግ የመጀመሪያ ሲዝን በጣም ውብስ የሆነው በካስሜሮ ምክንያት ነው። እና ካስሜሮ እኔ በጣም ጥሩ ተጫዋች እንደሆነ አውቃለሁ፣ ግን እንደዚህ የላቀ ተጫዋች መሆኑን ግን አላውቅም። እና በጣም ደጋግሜ ይሄን ነገር ተናግሬዋለሁ። በጣም ጥሩ ተጫዋች እንደሆነ አውቃለሁ፣ ጥሩ ተጫዋች እንደሆነ ግን ከቶኒ ክሩዝ እና ከሞድሪች ጋር የሚጫወት ጥሩ ተጫዋች ነው እንጂ እንዲህ አይነት በጣም ከኳስ ጋር ጥሩ ጎል የማስቆጠር ልቀት ያለው ቦክስ ውስጥ በጣም ዶሚናንት ያለው ተጫዋች መሆኑ በማንቸስተር ዩናይትድ ያሳይ እና የመጀመሪያ ሲዝን ማንቸስተር ዩናይትድ ከፍ ያደረገው እሱ ነበር። ከማንቸስተር ዩናይትድ ሰዎች ጋር በጣም የተግባበው በዛ ሲዝን ነው። ከዛ በኋላ የእሱ የመውረድ ጊዜያቶች ነበሩት። ወደ ሴንተር ባክ አንዳንድ ጨዋታዎች በኤሪክ ቴን ሃግ መሰለፍ ምናምን ከሮበን አሞሪም የሆኑ ጨዋታዎች ማስቀመጥ ምናምን፣ ግን እንደገና ሪቫይቭ ሲያደርግ እንደገና ሲመልስ ከደጋፊዎች ጋር በቀላሉ ነው መታረቅ ቻልና መጨረሻ ከማንቸስተር ዩናይትድ ጋር ሲወጣ በዚህ ሲዝን ማንቸስተር ዩናይትድ ሻምፒዮንስ ሊግ አስገብቶ በስሜት ታርቆ ነውና መጨረሻ ላይ ማይኩን ይዞ ሲያወራም እሱን ነገር ነው መናገር የቻለ። ይሄ ትልቅ ክለብ ነው። አሰልጣኞች፣ ደጋፊዎች፣ ስታፍ ማለት አሰልጣኞች፣ ተጫዋቾች፣ ስታፎች ላደረጋችሁልኝ ነገር ሁሉ አመሰግናለሁ፣ ግን የዚህ ክለብ ዋናው እናንተ ናችሁና ለዛ በጣም አመሰግናለሁ ሲል ከሁሉም ነገር በላይ በዚህ ክለቡ ስለቆየበት ነገር ደጋፊዎችን አብስቶ እንደሚያመሰግን ተናግሮን የተሰናበተና ሂዝ ኢሞሽናል በጣም ይገርም ነበረ። ለእግር ኳስ ሌጀንድነቱም የተበረከተለት ይመስለኛል። ይገባዋል ብዬ አስባለሁ። ለማንቸስተር ዩናይትድ ላበረከቱ ነገር ብቻቸው ለእግር ኳስ ለሰጠው ነገር ሌጀንድ፣ ምክንያቱም በርካታ ቻምፒዮንስ ሊጎች ያሉት ተጫዋች ስለሆነ ማለት አሁን በጣም በአሪፍ ስሜት ወደ አሜሪካው የዓለም ዋንጫ ማምራት ይችላል። ለብራዚል ብሔራዊ ቡድን ማለት ይቻላል። ዛሬ ብራዚል የዓለም ዋንጫ ስኳዷን ታሳውቃለች። እሱ እንደሚሮጥ በደንብ ይጠበቃል። ሌላኛው ካሪክ ምስጋና ማቅረብ ነበረበት ስለ ሲዝኑ። እናም በቅርብ ወራት ውስጥ እዚህ በርካታ ጥሩ ነገሮችን ሰጥተናል። በርካታ ውብ ጎሎች ፈጥሯል። እናም እነዚህን ነገሮች በሚቀጥለው ውድድር ዓመት ለማስቀጠል እንጥራለን። ለሰጣችሁን ነገር ሁሉ ከልብ እናመሰግናለን ሲል ካሪክ ተናግሯል። የሚቀጥለው የውድድር ዓመት እንገናኝ አላለም ቃል በቃል ግን ያው ኦፊሻል ስላልተደረገ የእሱ ኮንትራት ማለት ነው። ግን ኢሞሽናል ነበር እሱም። እናም ማንቸስተር ዩናይትድ የመጨረሻ ኦልድ ትራፎርድ ጨዋታውን አከናውኗል። የሚቀጥለው ሳምንት የፕሪሚየር ሊግ ሁሉም ጨዋታዎች በተመሳሳይ ሰዓት ሲከናወኑ ወደ አሜክስ አቅኝቶ ከፋቢያን ስለር ብራይተን ጋር ጨዋታውን ያከናውናል ማለት ነው። ስለ ብሩኖ እንዲሁም ደግሞ ስለ ካስሜሮ ምን ተሰማችሁ? ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ